ድምጽ የሚለው ነገር የገባው ማህበረሰብ የለም ድምጽ የምትሆነው ለማን ነው አንተ ብሎ ነው ድምጽ የምትሆነው ወይስ ህሊና ፈቅዶልህ ለምሳሌ አብርሽ ድምጽ ነው ቸግሮኛል ብለህ ድምጽ የምትሆነው ድምጽ ላይ ያላችሁ ሰዎች ነው ኤግዛክትሊ ማንንም መጥቶ ድምጽ ነው ይስላል አይደል ስታምንበት ነው ያንተ መሰጠት ሲኖርበት ነው ካለበለዛ ቢዝነስ ነው ኦኬ የሆነ ነገር ሎኬት አድርጎ ለምሳሌ ዛሬ ኦሮሞ ነገ አማራ ከነጉዲያ ትግሬ ምናምን አይነት ሰዎች አጋጥሞ ያውቃል እንዴ ቢዝነስ ወረንት ዛሬ ኦርቶዶክስ ነገ ሙስሊም ዳርሶ ቢዝነስ ወረንት እኔን ብትመጣ ያደኩበት ማህበረሰብ እንደነገርኩ ነው ብሔራቸው ማቀው አሁን በቅርብ ጊዜ ከዩኒቨርሲቲ ወጥቼ ምናምን ይሄ ኪዮስ ይመጣ ማቀው ኢቭን 2008 ዓመተ ምህረት ካስታወሳችሁ የኦሮሞ ወንድሞቻችን እንደመፍሰስ ይቆም ያሉት ጎንደር ያ አልነበረም ያን ያህል ምንለው ጂኦግራፊካል ሎኬሽን መግለጫ ሆኖ መጣ እንጂ ኢቭን ብሔረሰቦች ከስታከብር ያንተን ሴት ማሳያ ነበር እንጂ መለያየና መከፋፈያ አልነበር ሁሉም ለራሱ እንደዚህ ሰልፊሽ አልነበር የትኛውን ማይት ፖለቲካል ኢንቴንሽን ቢኖረው እንቅስቃሴው ባይኖረውም ግን እንደዛ ነበር ከዛ ዝቅጠት ነው አሁን ላይ እንደዚህ አይነት ሰዎች የምታዩ ሼፓቸው የሚቀያየሩ ሰዎች የምታዩ ቢዝነስ ኦሪየንትድ ናቸው ለሊናቸው አላድሩ ናቸው አማራ ሞንክ ምን አንድ ሀገር ላይ ነው የምትኖረው ጂኦግራፊካል ሎኬሽን ለያየህ እንጂ ሱዳን ብትኖር ሱዳናዊ ነህ ካላስ ኢትዮጵያ አይደለም ስለዚህ እቺኛው የተቀመጠችልን ቆዳ ስፋት ወይም አካባቢ ጠብቀ መኖር እንዴት ያቅታል ኢትዮጵያ የሆነ መኖር እንዴት ያቅታል አሁን እኮ በጣም የሚከብድ ቀደም ያልኩ ሹፌሮች እዚህ ጋር ነው የሚመጡ ድንበር ተሻግረህ መሄድ አትችልም ድንበር የሆነ ጂኦግራፊካል ሎኬሽን ተሻግረህ መሄድ አትችልም ፓስፖርት ያስፈልጋል ኢትዮጵያ ውስጥ ግን ክልል መሻገራችን ማንንም ባልሰነሰነ ነገሮች በጣም ይጨበስቷል ያንን ነገር ያያየ ሪስክ ወስደን ነበር የምንሰራው አንዱም ሰው ያንዱን ጥንካሬ ሳይናገር የሱ እንዲነገርለት ከፈለገ ችግር አለ the way they think ችግር አለ ስለዚህ የኔም መልካም ነገር ተናገር መጥፎ ነገርንም ኮነን ይሄ ምን ይሆናል የሐሳብ እንቅስቃሴ የሐሳብ ልዕልና ነው የሚያሳየው ሐሳብ ነው የምትተቸው አሁን ኢትዮጵያ ውስጥ ሐሳብ አይደለም የሚተቸው ሐሳብ ሳይሆን ሰውየው የያዘው ሐሳቡን ያዘው ሰውየው ነው የሚተቸው ሰውየውን ከተቸ ደግሞ በህይወትና በሞት መካከል ነው የሚሆነው ለዛ እኮ ነው መፈናቀል ሞት ግድያ የሚበዛው ሐሳብ አይደለም ከፍ ያለው ልዕልናችን ከፍ ያደረገው ለምሳሌ ትናንትና ማን ነበር ትግራይ አካባቢ ያሉ ሰዎች ስልጣን ላይ ነበሩ ሲያራምዱት የነበረውን ሐሳብ ሁላችንም ስንተች አልነበረም ሰዎቹ ነው ስንተች የነበረው ስለዚህ በልሁናቸው ነው እየመጣን ያለነው እነሱ ደግሞ የመኖር ለመኖር ህልውና ነው የሚኖርባቸው ስለዚህ ፋይት ያደርጓል ሐሳብስ ቢሆን ያንንም ሐሳባቸው ወድቆ እጅ ይሰጡ ነበር በሰላም ይኖራሉ ማለት ነው ስለዚህ የኢትዮጵያ ፖለቲካ ህልውና ነው ወይ ኑር ወይ ሙት ነው በዛ ውስጥ ስላለን ነው እዚህ አይነት ውጥንቅጥ ውስጥ ምንገባው ይህን ስታደርግ ደግሞ ህዝብን አታስብ ለምሳሌ ከተማ ውስጥ ያለውን ይህን ያህል ውጥረት አስብና እኔ ጄሊድ በየክልሉ እንደነገርኩ ነው ያደኩበት ማህበረሰብ ጉዲ ፈቻ ብሎ የሚያሳድግ ነው አማራ ክልል ብትሄድ መለክሱ ያግረን ሳታጠብ አታድርም ማለት ህፃኑ እሺ ጊዜ ብትሆን አፋር ብትሄድ በኢትዮጵያዊነት በስነ ስርዓት የሚያሳይ ነው እዛ አካባቢ ብዙ ጊዜ ትምህርት ቤቶች ህክምናዎች ትንሽ ናቸው ግን ኢንደሚክ የሆነ ህክምና አንተ ከመሃል ከተማ ስትሄድ ያማል ልትሞት ተቃርበህ ፍየሉን አርዶ በከላብልቱ የሚያደነ ህዝብ ነው ኦብቪየስ እናውቀዋለን ደቡብ ብትሄድ እንደምታየው ነው የፈለቀው ማንጎ በልተ ሙዝ በልተ በትኖር ማንንም አይናገርም በዛ የሐሳብና የሰውነት ልዕልና ከፍታ ላይ ያሉ ጄነሬሽኖች አሉ አሁንም እኮ ግን እቺ ትንሿ ፐርሰንት እኮ ነው ችግር እየፈጠርን ያለው ያ ኬዮስ መቀበል ያቃተል ለዛ እና ስቲል ምለው ሐሳብ እስካልነገሰ ድረስ ጥሩ ሐሳብ እስካልወሰድክ ድረስ የሆነ ሐሳብ እስካልጣልክ ድረስ ሰውን ጥለህ ሰውን አክብረህ ምናምን ከሆነ ስቲል ውድቀታችን ከፍ ያለ ነው አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ ስመለከትህ ከመጀመሪያው እንግዲህ ታሪክን ስትነግረን ከፍታዎችንም አይታል ዝቅታዎች የዝቅታውንም ጫፍ ወለል ቤታገለሳል ያ አሁን ደግሞ ኦልሞስት እንደ ቀልድ የጀመርከው ቲክቶክ ቪዲዮዎቹን በጣም አሪፍ ናቸው የሆነ ኢምፓክት መፍጠር ደረጃ ላይ እየደረስክ ነው አይ ኖ እዛም ላይ ቢዝነስም ወደ ቢዝነሱም ደግሞ እየገባህ ነው ሁለቱንም ዓለም አይተኸዋል ከፍታውንም ዝቅታውንም መማሩንም ጦርነቱንም ሞት ጫፍ መድረሱንም እንደገና ደግሞ በህይወት
ለመኖር መጓጓትንም በእነዚህ ሁሉ ጊዜያቶች መኖርህ ምን አስተማረህ? ማመስገን ትልቁ ለኔ አቺቭ አድርጌዋለሁ ብዬ ማስበው ማመስገን መቻሌ ነው። ቀደም እንደነገርኩ የመጀመሪያ መሰኩበት ቀን ሞት የመጣችልኝ ቀን ነው። ተነጣጣረ በቃ ፊት ለፊት የመጣሁበት ቀን ነው። ስቲል ወደፊትም መማረው ማመስገን ነው። ማመስገን አያቆም። ልጅ እያለን ምን ተብሎ ነበር? ከምድር የተፈጠራችሁት እግዚአብሔርን ለማመስገን ተብለን ያደግነውና አሁን ላይ እዛ ልቀት ላይ የለንም። ሁሉም በየራሱ ውጥረት ተባከናል። አንዳንዴ ትላልቅ ሰዎችን አያሉ በጣም በመረረኝ ተስፋ በቆረጥኩ ሰዓት ትላልቅ ሰዎችን ዋላዋላው ተከትዬ ማውራት፣ እነሱ የሚያወሩትን መስማት፣ ጸሎት ላይ የሚያወሩትን እንዴት ታረገኝ ይሁን መጨረሻዬን አሳም ሞቴን እንቅልፍ አርግ ይኸውልህ የስልጣን ጥማት፣ የገንዘብ ጥማት፣ የፍቅር ሁሉ መጋደል መጨረሻ ምንድነው? ፈጣሪ ለመለመን አደኝ ነው ዘዴ እሱን ነው ለምን ሞትን ያሳምርል። በየትኛውም ሁኔታ ውስጥ ይሄ ስሜት እየተደፈነ አስተሳሰብ ሲጨምር የሚመጣው ፈጣሪ ልመና ነው። እሱንም እኮ ደርሰን ከሆነ ነው ለትልቅነቱ እዛ ደረጃ ደርሰን ከሆነ ኤቭሪቲንግ ሉዝ አድርገን ፈጣሪው ማለት እንጀምራለን። አንድ አባባል ልንገር። አንድ ትልቅ ሰው መኪና ውስጥ ሆኜ ነገረኝንም ነገር እሺ ሸተትኩት። በቃ የሆነ ነገር ሸተትኩት። ሰውየው ጥሩ ስሜል አልነበረኝምና ልጅ አንድ ነገር ልንገራለኝ ያኔ በመጠጣበት ምናምን ዘመን ይሻልኩት የሰው ልጅ አህያና ውሻ እድሜ ሊሰጣቸው ቀረቡ ፈጣሪ ዘንድ አለ። ኦኬ አሉት። ለሁሉም እግዚአብሔር ስለማያዳላ 40 ሰጣቸው። አህያ ቀወጧል። እንዴት እየተጫነብኝ እየተደበደብኩ ብዙ ነገር እየሆንኩኝ 40 ዓመት it's not fair ስለዚህ ቀንስልኝ አሉ። አይ በቃ ሰጥቻለሁ አይነት ነገር አወራ። ውሻ መጣ። አይሆንም አለ ውሻ። የተሰደብኩ በጠበቅኩ እንትን ባልኩ ሰውን ባገለግልኩ እንደዚህ ሆኜ ኔቨር አለ። ይጨምርልኝ ነው የውሻ ቀንስልኝ ነው እንጂ አገልግዬ እንደዚህ ብታቂ እንጀራ ይጣልልኝ አልፈልግም። እነሱ የሰው ልጅ በምድር ሲኖር ሁሉ ነገር እንዲገለገልበት ነው ለአዳም ቃል የተገባውና እነሱ መገልገያ ናቸው። ሰውም ቢያሉ ማለት ነው። ሰው መጣ 40 ዓመት ምድርን ግዛ ብለ ይሄን ሁሉ ተጠቀም ብለ አይሆንም እንዴት ያንሰኛል? ያንሳለው አያና አያት ሰጠዋለው ውሰድ ውሻና አያት ሰጠው ውሰድ። የሰው ልጅ ኑሮ 40 ዓመት ባልግበትም ቁም ነገር ስራበትም ዋልጌም ሁን መልካምም ሁን 40 ዓመት አለ። ልብ በአርማ የሚባለው እዛ ጋር ይጀምራል። ገንዘቡን ቶ ከእግዚአብሔር ስላልሆነ መጠቀሚያችን እግዚአብሔርን ለመፈተን የመጣ ነው። ኢየሱስ የተፈተነው ወይም የሱ ፍቅር የተፈተነው በገንዘብ ነው። 40 ዓመት ላይ ምን ይጀምራል መሰለ? ሰውነት ያበቃና የአህያውን እድሜ ተጀምራል። ገብቷል? ሰጥቷል። መኖር ያለበት ኖርሃል። ስትወስድ እድሜውን ስትኖር ግን ካራክተሩንም እየኖርክ ነው። እንደ አህያ ትፈጋለህ፣ እንደ አህያ ይጫንብሃል። መስሪያ ቤት ቢሰርብ የሆነ ሰው ቢናገር ብትደበደብ ልጄ ትላለህ፣ ቤተሰቤ ትላለህ፣ መጦር አለብህ፣ ማሳደግ አለ። ኤቭሪቲንግ የአህያውን ነው የምትቀጠቀጠው። 20 ዓመቷ እስከ 60 ድረስ ጡረታ አስከትቶታ የአህያዋን ትኖራታለህ። ወደድክም ጠላ ታስገብግባለህና የሰርግ አህያ እድሜ ነው ካራክተሩን ትኖረዋለህ። እንደን 60 ላይ ስትገባ የውሻው ይጀምራል። ጡረታ ወጣሃል፣ ኤቭሪቲንግ ቀንሷል። በአካባቢ በሰላልክ ተብሎ ስብሰባም ትጠራለህ፣ ድር ቤት አለ፣ የትም ቦታ አለ። ቤተሰብ ጡረታ ላይ ነው። ልጆች ደርሰዋል፣ በጦር ይጀምራሉ። እነሱም ይኖሩበታል። እጭ መባል ትጀምራለህ። ምጭወቱን ጀምረህ እስቲ እንጀራ ስጡት ታፖስ ዝም ይበለስ እጭኑ ታይሼባ ጀምረው ትባላለህ። የውሻውን ካራክተር መኖር ትጀምራለህ። ልክ እንደ ኢትዮጵያ ፖለቲከኛ ማቹር ዳርጓ የሚገቡበት ብትለፈልፍ ለውጥ አታመጣም። ያን ነው የምንኖረው። ያን ያሉኝ ሰዓት ሰውዬው ተደናግጫለሁ። እውነት ለመናገር የትኛው ስቴጅ ላይ ነኝ እኔ? ያለችኝ ቻርቧ ነች። ለዛ ነው ነገን አታውቃትም። ነገ የፈጣሪ ነች። ያለ ዛሬ ነው። ቻርቧ ከተፈቀደልህ ከኖርን ሽማግሌዎች የምከተለው ለዛ ነው። ምንድነው የሚጸልዩት? ሞቴን እንቅልፍ አድርግልኝ፣ እንዴት ታረገኝ ይሆን የሚሉት። አሁን የፍቅሩን ታሪክ የነገርኩ በራሄድኩበትን የሞድኩበት ኤቭሪቲንግ ተረስቷል። ስለዚህ አሁን የት ጋር ያለሁት ማመስገኛው ላይ ነው። ስቲል እንደነሱ እስካመሰግን ድረስ እንደነሱ እስኪገባኝ ወይም እንደ ልጅነት የተፈጠርኩበት አመስጋኝ እስኪል ድረስ ያለኝ አማራጭ ማመስገን። ትልቁ አቺቭመንቴ ማመስገን መቻሌ ነው።
ምናልባት ነጠላይና ጣፍጪ ነገር አድርጌ ቅኔ ማለት ስለው አታየኝ ይሆናል ግን አመስገኝ ከብዙ ጥልቅ ውስጥ ስላወጣኝ ብዙ ነገሮችን አስተምሮ እዚህ ስላደረሰኝ ከሱ ማን ታመሰግናለህ